ሰላም ውድ የሆነ አፍሪካ ቲቪ ተከታታዮች እንደምን ሰነበታችሁ? ዛሬም እንደተለመደው ፕሮፌሰር መሐመድ ሐሰንን ይዘን ቀርበናል። ፕሮፌሰር መሐመድ ሐሰንን ለማስተዋወቅ ያህል ሲኒየር ዲፕሎማት እና ደራሲ፣ የጂኦፖለቲክስ አዋቂና ተመራማሪ፣ በሚኖሩበት በቤልጅየም ሀገር የሌበር ፓርቲ አባል፣ የተራማጅ ጋዜጠኞች ማህበር አባል፣ በአውሮፓ የጸረ ኢምፔሪያሊዝም ሊግ መሪና ተሳታፊ፣ በኢትዮጵያ የሶማሌ ክልል ፕሬዝዳንት አማካሪ፣ ብዙ ጥናታዊ ወረቀቶችን ያቀርቡና ንግግራቸውና ቃለ መጠይቆቻቸው ተሰራጭተው የሚገኝ ምሁር ናቸው። በተለየ መልኩ ደግሞ የዚህ የኛ ድርጅት የሆነ አፍሪካ ቲቪ የክብር ፕሬዝዳንት ናቸው። ፕሮፌሰር መሐመድ ሐሰን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በሶማሊያ የጀመረው ጉዞ ግብጽ ደርሰን ከዚያው በሱዳን አርገን ዛሬ ወደ ኬንያ እየገባን ነው ፕሮፌሰር። እና ብዙም ትምህርት እያገኘንበት እንደሆነም በኮሜንቶች እያየናቸው ስለሆነ ዛሬ እስኪ ስለ ኬንያ እናውራ። አንዳንድ ነገሮችን ልጠቃቅስና አንተ ያው በሰፊው ትገባበትና ያው ትምህርቱን ከንካንተ እንወስዳለን። ኬንያ የኢስተርን አፍሪካ ወይም ኢስት አፍሪካ ፕሮቴክቶሬት ወይ ጥበቃ በ1895 ገብታ እስከ 1920 በፕሮቴክቶሬት ነበረች። ከዛ በኋላ ከ1920 እስከ 1963 በቅኝ ግዛትነት ነበረች፣ በእንግሊዞች አስተዳደር ማለት ነው። ከ1952 እስከ 1960 በኢመርጀንሲ ወይም በአስቸኳይ ጊዜ አዋጅ ትገዛ ነበር። ይሄውም ማማው የሚባሉ ወይ የሚባል ንቅናቄ ስለነበር የነጻነት ንቅናቄ ማለት ነው። በ1950ዎቹ የተጀመረ ስለዚያ ፕሮፌሰር ይነግሩናል። መሪውም አንድ ከማዲ የሚባል ነበር። እሱም ተይዞ በሞት ከተቀጣ በኋላ በየጊዜው እየተያዙ ወደ 1500 አባላቱ በሞት ተቀጥተዋል። በዛን ጊዜ እስከ 200,000 ያህል ህዝብ ታስሮ እንደነበር ይነገራል። በብዙ ቦታዎች ያው ይደረግ የነበረው አንዱ ሆላ በሚባል ቦታ የተደረገው የህዝብ እልቂት ነው ወይም ማሳከር። ያው ኬንያ እንደ ሌሎች ሀገሮች በተለያዩ በዘር የተከፋፈለች ነበረች። በዛን ጊዜ አንደኛ ደረጃ ነጮች ነበሩ፣ ሁለተኛ ደረጃ ደግሞ ህንዶች ሲሆኑ ሶስተኛ ደረጃ ጥቁሮች ነበሩ ማለት ነው። ወደ ፖለቲካውና ወደ አፍሪካዊ ፖለቲካ ስንመለስ የጆሞ ኬንያታ የመጀመሪያው ፕሬዝዳንት የነበረው እሱ ከ1963 እስከ 1964 በጠቅላይ ሚኒስትርነት ከመሩ በኋላ ከ12 ዲሰምበር 1964 እስከ ዕለተ ሞታቸው በ22 ኦገስት 1978 ወይም 1978 ኬንያን በፕሬዝዳንትነትን መርተዋል። በኬንያ ውስጥ ሁለት የታወቁ ታላላቅ ወይም ታላቅ ፓርቲዎች ነበሩ፣ ፖለቲካል ፓርቲዎች ማለት ነው። እነሱም ካኑ የሚባል ኬንያን አፍሪካን ናሽናል ዩኒየን፣ ይሄም በ1944 በሌላ ስም ነበር KAU በሚባል ነበር የተመሰረተው፣ ለብዙ ጊዜ የቆየ ነው። ሁለተኛው ደግሞ ካዱ የሚባለው ወይም ኬንያን አፍሪካን ዲሞክራቲክ ዩኒየን፣ ይሄም በ1960 በኦጊና ኦዲንጋ ይመራ የነበር ፓርቲ ማለት ነው። ከዚያ ነጻነት ከተገኘ በኋላ በሁለቱ ፓርቲዎች አባሎች ብዙ ግጭት ይደረግ ነበር። አንደኛው የሚታወቀው በ1969 የነበረው የተፈጠረው ግጭት ነው። በ2007 ምርጫ በተደረገበት ጊዜ የሆነ ግጭቶችም ነበሩ። እነዚያን ፕሮፌሰር ይነግረናል። በአሁኑ ወቅታዊ ጉዳዮች ላይም እና ፕሮፌሰር ይነግረናል። ኬንያ የት ነው ያለችው በአሁኑ ጊዜ? በ1963 ነጻነቷን ካገኘች በኋላ ህዝቡ እንዴት ነው? የሀገሩ ፖለቲካ፣ ኢኮኖሚ፣ ሶሻል እንዴት ነው? ወደፊት ገስግሳለች ወይ የሚለውን ፕሮፌሰር ያስተምረናል ዛሬ። ፕሮፌሰር መድረኩ ወደ አንተ ነው። በጣም ጥሩ። ኬንያ ከመመስረቷ በፊት መጀመሪያ መሄድ ያለብን
የእንግሊዝ ኮሎኒያሊዝም የነበረው አመለካከት particularly ደግሞ ሲሲል ሮድስ የሮዴሺያ አባት የሆነው ትልቁ ማይነር ኢምፔሪያሊስት ኮንሰፕት ዲቨሎፕ አድርጎ ነበር from Cairo to Cap የሚል በዛ ሎጂክ እንግሊዞች አንዴ ሱዳንን ከተቆጣጠሩ በኋላ ተሸጋግረው ሁለተኛውን ነጭ አባይ የሚባለውን ለመቆጣጠር ወደ በጋንዳ መሬት ይሄዳሉ አሁን ያለችው ዩጋንዳ ትልቁ ክፍል በጋንዳ የሚባል ህዝብ እነዚህ በጋንዳ በንጉስ የሚመራ ካባካ ይሉታል ከእንግሊዞች ጋር በጣም ብዙ ተዋግቶ በአንዳንድ ቦታ ማሸነፎ በጨረሻ ላይ ካሸነፉት በኋላ ልክ እንደ ግብጽ መሐመድ አሊን እንዳሸነፉ ልጁን እንዳስቀመጡት የከባካ የበጋንዳን ንጉስ ካወረዱ በኋላ ልጁን አስቀመጡ ከዛ ተስፋፍተው ዩጋንዳን ፈጠሩ ዩጋንዳ የሌክ ቪክቶሪያ መሰረት ነች በጣም ቆንጆ መሬትና በጣም ፈርታይል መሬት ያላት አገር ነው ዩጋንዳ መጣው ከበጋንዳ የሚለው ስም በጋንዳ ትልቁ ብሔረሰብ ነው ዩጋንዳ ውስጥ ሁለተኛው ብሔረሰብ አቾሌ የነ ኢዲ አሚን የነ ሚልተን ኦቦቴ ዘመዶች ናቸው እነሱ ሁለተኛው ብሔር ናቸው ከዛውዲ ሁቱ አለ ትንሽ ማኖሪቲ ቱሲ አለ ሌላ ደግሞ ሂማ የሚባሉ የፕሬዝዳንት ሙሱቬኒ ዘመዶችም አሉ ወርፋ የዶሚናንት ሆነው የባንቱ ክፍል ነው አፍሪካን ክፍል ከዛውዲ ኒሎቲክ የሆኑ አቾሌች አሉ ኒሎቲክ ህዝብ ዋና መሰረቱ ደቡብ ሱዳን ነው ከዛ ተነስቶ እስከ ኢኳቶሪያል ጊኒ መቡቱ ሰሴኮ ራሱ ኒሎቲክ ነው ከነ ዲንካና ኒዌር ጋር ይዛመዳል እስከ ኢኳቶሪያል ኮንጎ ድረስ ኒሎቲክ ፒፕል ይኖራሉ ብሪቲሾች አንዴ ዩጋንዳን ከተቆጣጠሩ በኋላ የዩጋንዳን ሀብት ወደ ውጭ ማውጣት ፈለጉ ትዛላቸው ወደብ እንደሚያስፈልጋቸው የመጀመሪያው ፕሮጀክት የሰሩት እንግሊዞች ካምፓላ ወይንም ደግሞ ከሞምባሳ እስከ ካምፓላ የሚሄድ ትሬን ኔትወርክ ዘረጉ አሁን የኬንያ ኢምፖርታንስ የሚመጣው እዚህ ላይ ነው የሞምባሳ እና እስከ ዛንዚባር ድረስ እስከ ኪቡ ድረስ የሚያስተዳድሩት እነዚህ ሰዋሂሊ ተናጋሪዎች እስላሞች በኦማንና በአፍሪካኖች ቅይጥ የሆኑ ሰዋሂሊ ተናጋሪዎች ናቸው ኦማን ያንን አካባቢ ከ11ኛው ክፍለ ዘመን እስከ ኮሎኒያሊስቶች እስከመጡ ድረስ ታስተዳድር ነበር እስከ ዛንዚባር አልፋም እስከ ኮሞሮስ ብሪቲሾች ኦማን እዛ ሰዋሂሊ ኤሪያን ይዞ እንዲቆዩ ፈልገው ነበር ግን ብሪቲሾቹ ይፈልጉ እንጂ እነዚህ ኦማኖች አልፈለጉምና መጨረሻ ብሪቲሾች ተገዶ ኮስቱን ሞምባሳን ማሊንዲ ምናምን አጠቃለሉና ኬንያ የሚባለውን ሀገር ፈጠሩ ኬንያ የብዙ ህዝቦች እና የተለያዩ ሃይማኖት ያለበት ሀገር ነው ትልቁ ብሔረሰብ ባንቱ ነው ኩኩዩ ነው ጆሞ ኬንያታ የተወለዱበት ክፍል ነው ሌላ ደግሞ ኦዲንጋ ሽማግሌው የካዱ ቸርማን የነበሩ እሳቸው ሉዋ ናቸው ዳንኤል አረብ ሞይ ደግሞ ካላንጂኒ ናቸው
ሁለቱም ደግሞ ኒሎቲክ ስፒከርስ ናቸው ኒሎቲክ ህዝብ ናቸው ኩኩዩ ባንቱ ነው ሌላም ባንቱ ህዝቦች አሉ ይሄ ሁለተኛው ክፍል ነው ሶስተኛው ክፍል ኩሻይት ህዝቦች አሉ አሁን ባለው ኬንያ ውስጥ ሶማሊያ አለ ኖርዘርን ፍሮንቲር ዲስትሪክት የሚባለው ኦሮሞዎች አሉ ሌላም ክፍሎች አሉ ግን እነዚህ ሁለቱ ትልቆቹ ኩሻይት ክፍል ናቸው የባህሩ ኤሪያ ደግሞ የሶዋሂሊ ህዝብ ነው በአጋጣሚ ዩጋንዳን ከያዙ በኋላ ኬንያን መፍጠር ስለነበረባቸው አስተዳደር ኬንያን ከተቆጣጠረ በኋላና የትልቅ ኢስት አፍሪካ ገነባለው በሚለው አመለካከት ኦሬዲ ጀርመኖች ታንጋኒካን ተቆጣጠሩ which is በአሁን ታንዛኒያ የሆነችው ማለት ነው ሩዋንዳና ቡሩንዲንም ጀርመኖች እጅ ላይ ነበር እስከ መጀመሪያው የዓለም ጦርነት ኬንያን የብሪቲሽ ኮሎኒያሊስቶች የመዘገቧት ላንድ ነው የሚባለው ማለት አልተሰማም ተቆጥ ኩዊንላንድ የንግስቷን መሬት ነው የሚባለው እሺ ይሄ ማለት ምንድነው እዛ የሚኖሩት አፍሪካኖች they don't exist መሬታቸው መነጠቅ አለባቸው ሴትለርስ ማምጣት አለባቸው የተፈለገው ሴትለሮቹን እዛ አምጥተው አብዝተው እንደ ሮዴሺያና እንደ ሳውት አፍሪካ ኬንያ እንድትሆን ነበር የተፈለገው ይሄንን ፕሮጀክት እንዲያደርግ የተፈጠረው ወይንም ደግሞ የተላከው ሰውዬ ቻርልስ ኢሊዮት የሚባል ከአያቱ ጀምሮ ትልቅ ኤክስፐርት የሆኑ ፋሚሊ ናቸው ሰው ሴትለርስ በመፍጠር አራተኛው አያቱ ኒውዚላንድ እና አውስትራሊያን የፈጠረው ይሄ ሰር ኢሊዮት የሚባለው ሰውዬ አራተኛው አያቱ በእንግሊዝ ሀገር ውስጥ በተካሄደው ሮዝስ ወር የሚባል ባለመሬቶች ፔዛንቱን ከመሬቱ ያባረሩታል the roses war ይባላል በእንግሊዝ ታሪክ በሚሊዮን የሚቆጠሩ ፔዛንቶችን ያባረራሉ በተለይ ለስጋ እና ለበግና ከብት ለማለት መሬቱን ከፔዛንቱ ይነጥ ፔዛንቱን እንዳለ ይገፉታል ከገፉት በኋላ ፔዛንቱ ወደ ከተሞቹ ምናምን ሲዘልቅ ከፊሉ በመጀመሪያው ቴክስታይል ኢንዱስትሪ ውስጥ በፕሪሚቲቭ ደረጃ እንዲሰራ ይደረጋል የቀረው ግን በየከተማው ቫጋቦንድ ሆኖ ሲዞር ሩሊንግ ክላሱ ግሬት ብሪቴን ውስጥ በተለይ እንግሊዝ ሀገር ውስጥ ፍራቻ ስላጋጠማቸው አዲስ ህግ አወጡ ቫጋቦንድ ሎ የሚባል ዝም ብለ መንገድ ላይ ስትሄድና ስትል ስራ ከሌለ ምን ከሌለ ተታፈስና አውስትራሊያና ኒውዚላንድ ተወሰዳል የመጀመሪያዎቹ 2-3-4 ጊዜ ታፍሰው ወደዛ የተወሰዱት ሰዎች ሊፈሩ አልቻሉም እዛው ሄዱ ወንዶች ናቸው የተወሰዱት ምናምን ብዙዎቹ በበሽታም በምንም አለቁ በተቻርልስ ኢሊዮት አያት አምስተኛው አያቱ ምናምን ክሌቨር የነበረ ሰው ነው ሴትለር ኢኮኖሚን መገንባት የሚችል አድቫንስድ የሆነ ሰው ነው በጣም ባይብልን የሚያነብ የአይሁዳ ችግር አውሮፓ ውስጥ ያለውን ለመፍታት የሚያስብ የመጀመሪያው ክርስቲያን ዚዮኒስት ነው እና ሴትልመንት አይሁዶችን ሰብስቦ ፓለስቲን ላይ ማስቀመጥ የሚብለውን አይዲያ ካመጡ ሰዎች አንዱ ነው እዚህ ስኩዌሽን ለመፍታት በሚል አንግሊካን ሰው ነው
መጨረሻ ላይ እነዚህ ቫጋቦንድስ ተብሎ የተወሰዱት አውስትራሊያና ኒውዚላንድ ፍሬ ማፍራት ሲያቀታቸውና ሲያልቁ እሱ በመጣበት ጊዜ አዲስ ሐሳብ ያመጣና አይ ቫጋቦንድ ነው it has to be applied ለወንድም ለሴትም አፕላይ መሆን አለበት ሴትለርስን ኢኮኖሚ ሰክሲድ እንዲያደርግ ከተፈለገ ሴትና ወንድ ነው መላክ ያለበት እዛ ከሄዱ በኋላ ይጋቡና ቤተሰብ ፋሚሊ ስለሚፈጥሩ በዛን ጊዜ ሎካል ኢኮኖሚ መገንባት ይችላሉ ይሄ ደግሞ ለብሪቲሽ ኢምፓየር ኢምፖርታንት ነው የሚል አመለካከት ያለው ሰው ከዛ ወዲህ ነው ሴቶቹንም እየጠለፉ በዚህ ቫጋቦንድ እንትን ወደ ኒውዚላንድ እና ወደ አውስትራሊያ ይሄዱ እነዚህ ምስኪን ፔዛንቶች ከመሬታቸው የተነጠቁ የተባረሩ ምስኪኖችን ናቸው እዛ ሄዶ የሎካል ፖፑሌሽኑን ገለው ሴትለር አድርጓቸው ያስቀመጡ አሁን ከዛ ኤክስፒሪየንስ በመነሳት ነው የሱ አራተኛው አምስተኛው ይሄ ቻርልስ ኤሊየት የሚባለው የአዲሱ ገቨርነር ደኒው ሴትልመንት ለመፍጠር ኬንያን ከፈጠሩ በኋላ እዛ አካባቢ የሚኖሩ ኢንዲጂነስ ኬንያን ከኖርዘርን ፍሮንቲር ይሄ ኦሮሞና ሶማሌ በተለይ ቢግ ፓርት ሶማሌ ኤሪያ በኖርዝ ፍሮንቲር ዲስትሪክት ብለው ስም ሰጥቶት የሚተዳደረው ከቦምቤ ነበር የቀረው ግን ይሄ ፈርታይልና ቆንጆ የሆነው መሬት በተቀላላ ትልቁ ከነንትኑ በተቀላላው የኩዊንላንድ ነው የሚባለው ንግስቷ ለምትፈልገው ሰው መሬት መስጠት ትችላለች በዛ ማመለካከት ነው ከናይሮቢ ጀምሮ እስከ ኪሊማንጃሮ ታንዛኒያ ድረስ በታንዛኒያ ያው በጀርመን ነው ያዘው የሚኖሩት ክፍል የሚኖረው ህዝብ አሳይ ነው መሬቱ የተወሰደበትና የሳፋሪ ፊልም የምናየው ከዛ የመጣ ነው እነዚህ ህዝቦች እንደ እንስሳው ሰው አይደሉም ተብሎ የተመዘገቡ ናቸው የመጀመሪያ የኬንያ ኮሎኒያል ኮንሴፕቱ ሴትለር ኮሎኒያሊዝም ለመፍጠር ነበር ሚስተር ኤሊየት በተቻለ መጠን ፈረንጆች ለማምጣት ብዙ ካምፔን አድርጎ ነበር ግን ብዙ ፈረንጆች ኢንተረስትድ አልሆኑ በኋላ ፕሮግራሙን ይቀየርና ወደ ፐንጃብ is እነዚህ ሲክ የሚኖሩበት እና ፐንጃቢስ የሚኖሩበት ሪቨር ጋንጂስ ያሉበት ፐንጃብ ማለት the area of 5 rivers የሚባል ሪቨር ጋንጂስም ያለበት ፐንጃቢስ ማኖር ሂንዱ አላቸው ሲክ አላቸው በ15ኛው ክፍለ ዘመን ከሂንዱ እንትን ያሉ አርሚትዛር ነው የነሱ ትልቁ ቴምፕል ብዙዎቹ ደግሞ በብሪቲሽ አርሚ ውስጥ የነበሩ ናቸው እንደ ሲክስ ለብሪቲሽ አርሚ ኮላቦሬት አድርጎ ትልቅ ስራ የሰራ ህዝብ ቢኖር ሲኮች ናቸው ለምሳሌ ያህል ከቶፒኩ ሳልወጣ ካናዳን ከፈረንሳይ አሸንፎ እንግሊዝ ወደ ራሱ የተቀለለው በኢንዲያን ትሩፕስ ነው እነዚህ ኢንዲያን ትሩፕስ ሲኮች ናቸው ለዚህ ነው ካናዳ ውስጥ ብዙም ጊዜ የካናዳ ዲፌንስ ሚኒስተር ብዙም ጊዜ ሲክ ነው እና ሲክ በየቦታ ሄዶ ሲክ እና ሲኮች as a colonial የኮሎኒያል ትሩፕስ ሆነው እነሱ ብቻ ሳይሆን የፐንጃብ የሚባለው ፐንጃብ 80% አሁን ፓኪስታን ውስጥ ነው የሚኖረው እስላም ነው 20% ኢንዲያ ውስጥ ነው የሚኖረው ሂንዱና ሲክ ነው ይሄ ቱርባኑን የምታየው በ15ኛው ክፍለ ዘመን ሲኮች ተገንጥለው ከሂንዱ እንትን ጋር የመሬት ጥያቄ ተነስቶ ተጣልተው የራሳቸው ይሄ ሲክ ጭንቅላታቸው ላይ የሚያደርጉት ከእስላሞች ወሰዱት ነው ስለዚህ እነሱ ሃይማኖት ኮምቢኔሽን ከእስልምናም ከሂንዱም ጥሩ ነገር ወስደው ኮክቴል አድርገው ነው ያስቀመጡት ሃይማኖቱ ከ15ኛው ክፍለ ዘመን በኋላ የመጣ ነው አርሚትዛር የሚባለው ቦታ ተዋግተው እንትን ብለው ምናምን ነው anyway የፐንጃብ በጣም ከነበረው ሪሌሽንሺፕ ከብሪቲሽ ኮሎኒያል እንትን ሚስተር ኤሊያት የፈለገው እንግሊዞችና ነጮች መምጣት እንዲስሉ ብዙ ሰዎች ማግኘት ሲያከተው እንደገና ፐንጃቦቹን ወደ ኢስት አፍሪካ በተለይ ደግሞ ኬንያ ላይ ማስፈር ፈለገ አላወደ ፐንጃብ ሄዶ ፐንጃቦቹን አነጋግሮ ጥሩ ፈርታይል መሬት አለ ሰው የለውም ምክንያቱም according to them እዛ ያለው
ጥቁሩ አፍሪካዊው doesn't exist the queen land ነው የሚባለው ኩዊና ለምትፈልገው ሰው መሬት መስጠት ትችላለች የኩዊና ሪፕሬዘንታቲቭ ደግሞ ይሄ ሰውዬ ነው ሚስተር ቻርልስ ኤሊየት ተንጃብን ዞሮ ካነጋገረ በኋላ ተንጃቦች እኛ አንድ ሁለት ሰው ልንሰጥህ አንችልም ከፈለክ ቀየውን እንዳለ መውሰድ ትችላለህ አይደል ከፈለክ ምን ከፈለክ the whole village መውሰድ ትችላለህ እኛ አንድና ሁለት ሰው አንሰጥህም አሉት ስለዚህ ብዙ ሰክሰስ ማድረግ አልቻለም እንዴት ነው ኢንዲያኖች ያገኘው አመጣ ፈረንጆች ብዙ አላገኘም መጨረሻ ላይ ያው ሴትለሮች የሚባሉት ወደ 60,000 the best ground የኩኩዩና ከኩኩዩም አልፎ ደግሞ የካላንጂኒ ሪፍት ቫሊ ላይ ይሄ የሻሂ የሚያመርት ኬንያ ትልቅ የሻሂ አምራች ሀገር ነች በጣም ቆንጆ መሬቶች ናቸው እዛ ላይ እንዲሰፍሩና ንግድ እንዲያስፋፉ በተለይ ደግሞ እርሻ እንዲያስፋፉ ተደረገ ለማንኛውም ኢትዮጵያዊ ለሚያዳምጠኝ ከየትም ቦታ አውሮፓዊ ነጭ ከሆነ ኬንያ መጥቶ መሬት ተሰጠዋል መንግስትም ልጎማ ይሰጠዋል ያው እንግዲህ ጥቁሩ አሽከር ነው እዛ እንትን ይላል የብዙ ኩኩዩ ፕሬዝዳንትና የሌሎችን የካላንጂኒውን የሙኑን መሬት ብዙ ቆንጆ በጣም ቆንጆ መሬቶችንም ዘረፉ መጨረሻ ላይ እስከ 60,000 ነው ሴትለሮቹ ነፃ እስከወጡ ድረስ እንትን ያለው መጨረሻ ላይ እንዴት ይሄ ነገር ወደ አፍሪካኖች እንደተቀየረ እንናገራለን ሁለተኛ እኔን ለሚያዳምጠኝ ይሄ የመሬት ጥያቄው ምን ያህል አንገብጋቢ እንደሆነና ለምን የማማው ሙቭመንት እንደመጣ ከዛ ላይ ከዚህ ፊልም አለ አውት ኦፍ አፍሪካ የሚባል ፊልም አለ ማንኛውም ኢትዮጵያዊ ያንን ፊልም እንዲያይ ይፈልጋሉ በተለይ ናኩሩ የሚባለው በጣም ቆንጆ ገነት የሚመስል የኩኩዩ መሬት እንዴት አድርጎ ለነጮች እንደተሰጠና ኩኩዩዎቹ እዛ ያሉት ባሪያ ሆኖ እንዲኖሩ ነው የተደረገው ስለዚህ ይሄኛው ነው ትልቁ ፒላር የብሪቲሽ ኮሎኒያሊዝም ስለዚህ ኬንያኖች በአገራቸው ውስጥ they don't tell this አሁን ኬንያ የሚባለው መሬት ሁለት ነገር ተጋጥሞ ነው ኬንያ የሆነው ኖርዘርን ፍሮንቲር ዲስትሪክት ይሄ ሶማሊኛ ተናጋሪውና ኦሮሞም ያለበት የሚኖሩበት ሌሎችም ትንሾች አሉ እነዚህ ከሌላ አድሚኒስትሬሽን ነው ከቦምቤ ነበር የሚተዳደሩት የነበሩት ስለዚህ ከኖርዘርን ፍሮንቲር ዲስትሪክት ተነቃንቀ ወደ ሳውዝ ወደ ናይሮቢ ወደ ታች ስትመጣ በልዩ ፓስ ነው የምትመጣው እና ሴትለርም እዛም ባለ ቦታ ላይ መኖር አትችልም የኩዊንላንድ አንዳንድ ሰዎች መጥተው ነበር በኋላ ሰራተኛ ፍለጋ ምናምንና ምን ይሆናል በዚህ የኮሎኒያል ኮምፖዚሽኑ በአንድ ሳይድ ዋይት ሴትለርስ ሳይድ አብዛኛው አፍሪካዊ ዲስፖሴስድ የሆነበት ትንንሽ ንግድ ካፒታሊዝሙን ለማስፋፋትና ማርኬቱን ለማስፋት ደግሞ ኢንዲያን መርቸንትስ ያመጡና እነዚህ ደግሞ ከተማ ውስጥ የሆኑ ከፔዛንቱ ወይንም ከአፍሪካዊ ጋር የንግድ ኮኔክሽን አድርጎ ይሄ አዲሱን ሲስተም እስከ ገጠር ድረስ አደረሱ ኬንያ በጣም ሀብታም ሀገር ነው በጣም ቆንጆ ሀገር ነው መጨረሻ ላይ ብሪቲሾች በዛ ቀጠሉ ያው ዩጋንዳ አሉ ትሬን ሰሩ ትሬኑ ከሞምባሳ ጀምሮ እስከ ካምፓላ የሚደርስ ነው ዩጋንዳም በጣም ቆንጆና ፈርታይል ነው ቡና አለው ምን አለው በዛ ኬንያም እንደዛው ነው በዛ አልፎ በሞምባሳ ፈረንጆቹ እንደፈለጉ ይሄንን የአፍሪካን ሀብት ሲዘርፉ ቆይተዋል እንደ ፕሮሰስ ሚሽነሪስ መጥተው ሰውንም ወደ ክርስትና ቀየሩ ምናሉ እንደ ፕሬዝዳንት ጆሞ ኬንያታ እኛ ድሮ ስትመጡ መሬቱ የኛ ነበር አይናችሁን ዝጉ አላችሁ ስንዘጋ ዘጋን አይናችን ስንከፍት እናንተ መሬቱ ወሰዳችሁ ለኛ ግን ባይብሉ እጃችን ላይ ወደቃል ጆሞ ኬንያታ እና እውነቱን ነው አብዛኛው ቆንጆ የእርሻ መሬት ስለዚህ በዛ ምክንያት ደግሞ sort of capitalist agriculture ኬንያ ውስጥ ዴቨሎፕ አደረገ ኬንያ
ሎካል አፍሪካኑ የሚበላውንም ምግብ ማፍራት ትችላለች ያንን ሎካል ይሄ በቆሎ ምናምኑን በደንብ ታፈራለች ኤክስፖርት የምታደርገው ሻሂን ቡናም ሌሎችም ነገሮች ኤክስፖርት ታደርጋለች ሁለተኛ ማይልድ የሆነ ቴምፕሬቸር ስላለ እንደ ዚምባብዌ ምናምን እና በጠቅላላ ሳውዘርን አፍሪካ ድረስ የሚሄደው እነሱ ጠንካራ ሴትለር ኮሎኒያሊዝም ለመፍጠር ነበር አልተሳካላቸውም ከ60,000 በላይ ፈረንጆችን ማግኘት አልቻሉም ይሄ አንደኛው ክፍል ነው እና ኬንያ በዛ ተበዘበዝ ነበር አብዛኛው አፍሪካዊ ደግሞ ሲቲዝን ስላልሆነ መሬቱም የንግስት ፕራስ ስለሆነ ብዙ የፖለቲካል መብት አልነበረውም ከጥቂት ጊዜ በኋላ ኬንያኖቹም እየነቁ በመጡበት ጊዜ እነ ጆሞ ኬንያታም ራሳቸው ወደ እንግሊዝ ሀገር መጥቶ ነው የተማረው አንትሮፖሎጂ ሌሎችም የፖለቲካ ኃይሎች እየነቁ ሲመጡ የመጀመሪያው የኩኩዩ ሪቮልት የፔዛንት ሪቮልት ከመሬት ማጣትና ከመሰቃየት የተነሳ ሪቮልት ያደርጋሉ ይሄ የመጀመሪያው የፖለቲካ ኮንሽስነስ ነው አፍሪካ ውስጥም ከፍተኛ ከሚባሉ ፖፑላር ሪቮልቶች አንዱ ነው ለብዙ ጊዜ ወሰደ እና እንደሚባለው እስከ 9,000 እና 19,000 ኬንያን ወንዶች ካስትሬትድ ሆኑ በብሪቲሽ ያ ሪቮልት ሲነሳ በመሬት ጥያቄ የተነሳ አብዛኛው ቆንጆ መሬቱንም ፈረንጆች ስለወሰዱ እነሱ አሽከሮች ብቻ ስለሆኑ ቤተሰቦቻቸውንም በደንብ ማስተዳደር ያልቻሉ ለምግብ እንኳን ማይሆን ሳንቲምና ፍርፋሪ የተወረወረላቸው መጨረሻ ላይ የኩኩዩ ፔዛንትና ጥሩ አመራሮችና ሬቤሊየን አደረጉ አፍሪካ ውስጥ ትልቁ ሬቤሊየን አንዱ ነው ከሚባሉት ሬቤሊየኖች አንዱ ነው በዛን ጊዜ አንድ ወጣት ሰውዬ ኪትሰን የሚባል ከሁለተኛው ዓለም ጦርነት በኋላ ማሌዥያ ራሷ እንደ ኬንያ በጣም ኢምፖርታንት ሆነች በጣም ሀብታም ሀገር ነች እና ለብሪቲሽ ኢምፔሪያሊዝም ትልቁን ረበር ፕላንቴሽን ለብሪቲሾች ትልቁ ፕላንቴሽን የነበረው ማሌዥያ ውስጥ ነው ላስትሊ እንደተናገርኩት ማሌዥያ ውስጥ ሚሊዮን የሚቆጠሩ ታሚል ኢንዲያንስ እንደ ኩሊ አምጥቶ ማሌዥያ ውስጥ አስፍሯቸው ነበር ምንም ካልነበራቸውም እንደ ኩሊ ፕላንቴሽን ውስጥ ይሰሩ ነበር በኋላ ከሁለተኛው ዓለም ጦርነት በጃፓን ወሮ ያንን ቦታ ከያዘ በኋላ የማሌዥያ ኮሚኒስት ፓርቲ ትጥቅ ትግሉን ሲያደርግ የነቃ ህዝቡን ሲመጣ ያን ከሁለተኛው ዓለም ጦርነት ከጦርነቱ ካበቃ ጃፓን ከተሸነፈች በኋላ የመጀመሪያ ሾሁን በሾህ መዋጋት የሚል አዲስ የኢምፔሪያሊስቶች የህዝቡን ጥያቄ ለመግጨት ያደረጉት ጦርነት ኤክስፐሪመንት ያደረገበት ቦታ ነው እና ሻለቃ ነበር መጥቶ ማማውን ተሰብራለሁ ብሎ መጥቶ ትልቅ ጉዳት አድርጎ ብዙ ሰው ጨርሶ ብዙ ወንዶች ካስትሬት አድርጎ እስካሁን ድረስ የፍርድ ቤት ክስ አለ በዛ ጉዳይ ብሪተን ይሄ አንደኛው ሪቮልት ነው ከዛው የፖለቲካል ፓርቲዎች ኢመርጅ ያደረጉ ኮንሽስነሱን ዲቨሎፕ ያደረገ ሲመጣ የመጀመሪያው እንዳልኩት የማማው ሙቭመንት ራሱ ቡመረንግ አድርጎ ብዙ አፍሪካኖችን ስለነካ ኬንያ ውስጥ የኬንያም ህዝብ እየነቃ በመምጣቱ ከሴትለሮቹ ጋርም ባላቸው ግጭቶች ምክንያቱም ከፍተኛውን ቆንጆውን ያገርቷን መሬት ያዙ ሻሂ በከፍተኛ ደረጃ የሚያመርቱ ቡና በከፍተኛ ደረጃ የሚያመርቱ አፍሪካኖቹ በዛ ሀገራቸው ውስጥ ምንም መብት የሌላቸው ምናምን እና የመደራጀት መብት መጠየቅ የዲሞክራሲ ምናምን መጠየቅ እየነቁ ሲሄዱ እንዳውም ተታግሎ ወደ ነፃነት ወደሚለው እንትን ላይ እየመጡ ፓን አፍሪካኒስት አመለካከትን ብቅ ያለ መጣ ሁለት ድርጅቶች ብቅ ይላሉ አንደኛው ጆሞ ኬንያታ በኋላ የመራው ካኑ የሚባለው ነው ሁለተኛው ደግሞ ኦዲንጋ ሽማግሌው የመሩት ካዱ የሚባለው ከዛም ውጪ በጣም ትልቅ ጎበዝ የሆነ ሰው ግን አመለካከቱ ኒዮ ሊበራል የሆነ ቶምቦያ የሚባል በኋላ የተገደለ
ብዙ ሰዎች የሚጠረጥሩት በጆሞ ኬንያታ የተገደለው ነው የሚሉት ቶምቦያ ትልቁ አፍሪካ ውስጥ ያለ ትሬድ ዩኒየኒስት የሚባል አንዱ ትልቁ ነው በዚህ ሁኔታ ነው የኦባማ አባት አገር ለቆ ሊወጡ ተፈቀደ አሁን እዚህ ላይ ካዱ ውስጥ የነበሩት አብዛኛዎቹ በአመራር ደረጃ ኢንክሉዲንግ ሽማግሌው ተራማጁ ኦዲንጋ ኒሎቲክ ሉዋናት ካኑ በአብዛኛው ደግሞ ኩኩዩ ነው ኬንያ ነፃ እንደወጣች በ1963 ከነፃ ከመውጣቷ በፊት የኖርዘርን ፍሮንቲር ሶማሊያ ነፃ ከወጣች በኋላ ሶማሊያ የኖርዘርን ፍሮንቲር ዲስትሪክት የሚኖሩ ሶማሎች የራሳቸው ራይት ኦፍ ሰልፍ ዲተርሚኔሽን ያስፈልጋቸዋል ብላ ተከራከራለች መጨረሻ ላይ ኮሚቴ ቋቋምና የኮሚቴው ቼርማን የናይጄሪያ ጠቅላይ ሚኒስትር የነበሩ ሰር አቡበከር ታፌዋ ባሌዋ የሚባሉ ሰውዬ የመጀመሪያ የናይጄሪያ ጠቅላይ ሚኒስትር ፉላኒ ሀውሳ ፉላኒ ናቸው እሳቸው በሚመሩት ሪፈረንደም ተካሂዶ ነበር ኖርዘርን ኬንያ በዛ ሪፈረንደም 87% ፖፑሌሽኑ ከሶማሊያ ጋር መዋሃድ እንፈልጋለን በዚህ ጊዜ ደግሞ ኬንያ የነፃነት ጥያቄ በተነሳበት ትግል እየተካሄደበት በነበረበት ጊዜ ነው ብሪቲሾች ምንም ሳያደርጉ ከአንድ አመት በኋላ ኬንያ ነፃ ወጣች የመጀመሪያ የኬንያ ችግር በአንድ በኩል ከዚህ በኖርዘርን ፍሮንቲር ዲስትሪክት ያለው ችግርና በኋላ ኬንያ የሽፍታ ጦርነት የምትለው የመጀመሪያው ግጭት ከሶማሌዎች ጋር ተጀመረ በኬንያዎች መካከል ይሄ አንድ ነው ሁለተኛው ካኑና ካዱ ሊስማሙ አልቻሉ ካኑ ሞር ዶሚናንት በኩኩዩስ ግን ሌላ አንዳንድ ሰዎችም ከሌላ ጎሳዎች አስገብተው ነበር በሁለቱ ትልልቁ መሪዎች መካከል የካዱና የካኑ ነፃ ከወጡ በኋላ ኬንያን እንዴት ነው መመራት ያለባት በሚለው ሊስማሙ ሊግባቡ አልቻሉም የካዱ ስፔሻሊ ኦዲንጋ ተራማጅ ስለነበሩ አሁን የሩዌላ አባት ልጁ ተራማጅ አይደለም አባቱ ትልቅ ተራማጅ ሰው ነበሩ እሳቸው ምን ፈጥራት ኬንያ ጎሳ ላይ የተመሰረተ መሆን የለበትም ምን ፈጥራት አዲሷ ኬንያ ኔሽን ቢልዲንግ ላይ የተመሰረተ መሆን አለበት ኮሎኒያሊስቶች የፈጠሩት የጎሳ ክፍፍል አይጠቅመንም እሱን ወስደን መከቀጠልን ለሀገሪቷም ለህዝቡ ምንም አይጠቅምም ስለዚህ የሚሻለው ከጎሳ ነፃ የወጣ ኔሽን ቢልዲንግ ኬንያ በሚለው ኔሽን ቢልዲንግ ላይ የተደራጀ የፖለቲካል የኢኮኖሚክ ሲስተም ብንገነባ ይመረጣል ኦዴንጋ በዚህ አመለካከታቸው ከምዕራቡ እንግሊዝም አሜሪካንም በጣም ጠላቸው ጆሞ ኬንያታ ኦዲንጋን የሽማግሌውን ኦዲንጋን አመለካከት ተቃወሙ ካኑ የሳቸው ፓርቲ ነው እኛ መቀጠል ያለብን አገሪታውስ ጎሳ አለ እና ትንሽ ትልቅም ጎሳ አለ ሁሉም እንዳቅሙ ተከፋፍሎ ጠረጴዛ ላይ ቁጭ ብሎ ያለውን ዳቦ እንደ ችሎታው እንደ ነንበሩ እናከፋፍላለን ጎሳ የኛ ታሪክ ነው ጎሳችን አንክድም ስለዚህ በጎሳ ላይ የተመሰረተ ፌር የሆነ ዲስትሪቢዩሽን ማቅረብ አለበት ብሎ ጆሞ ኬንያታ ይከራከራል መጨረሻ ላይ ጆሞ ኬንያታ ትንሽ እንደቆዩ ምርጫ ያሸንፉና ስልጣን ይዛል አረፉበት ድረስ ይሄ ነው የቀጠሉት ካዱ ኦዴንጋ በጣም ተቃወሙ ይሄ መልኩ አዲስ የኬንያን ቤት ሊሰራ አይችልም
ዲቪዥኑን ኮሎኒያሊስቶቹ ያስቀመጡትን ዲቪዥኖች እንዲቀጥል ነው የምናደርገው ስለዚህ በህዝቦች መካከል መፈቃቀር እንዲኖር አያመጣም ኬንያ የባንቱ የኒሎቲክ እና የሰዋሂሊ አገር ነው እስላምም ክርስቲያንም አለው ስለዚህ እንግዲህ ሁለተኛው ናሽናሊቲ ናቸው እሳቸው ዛገሩ ኒሎቲክ ናቸው ኬንያ ውስጥ አሁን ትንሽ የእሳቸውን አመለካከት ዝርዝር ላይ ለማስቀመጥ የጆሞ ኬንያታን አመለካከት ለመገንዘብ ከተፈለገ ትልቁ ክፍል ኩኩዩ ነው ገበሬ ናቸው አብዛኛው ሁለተኛው ክፍል የኦዲንጋ ነው ሎዋ ነው ኩኩዩ ባንቲ ነው ባንቱ የሆኑ ሌሎችም እንትኖች ህዝቦች አሉ ቲሲ ያለ ምን አለ እነዚህ ባንቱ ናቸው የባንቱ ቤልት የሚጀምረው ከኩኩዩ ጀምሮ እስከ ሳውዝ አፍሪካ ድረስ ነው ምናልባት ባንቱ ኦሪጂን የሆኑ ህዝቦች አፍሪካ ውስጥ ቢያንስ 400 ሚሊዮን ይሆናል የባንቱ ከ20 ከመቶ ይባዙ ይሆናል እነዚህ ኩኩዩ 400 ሚሊዮን አፍሪካ ውስጥ ናቸው ባንቱ ህዝቦች ነው የኩኩዩ ማለት ነው ትልቁ ጎሳ ሲባል ኬንያ ውስጥ ትልቁ ጎሳ ስንል ምናልባት 40 ከመቶ 60 ከመቶ እንዳይመስል ስንት ይሆናል ነው ይበልጣል ነው ወደ 35 ምናምን ሊደርስ ይችላል ኦኬ ትልቅ ነው ኩኩዩ እና ኢንፋክት የባንቱ ቤልት የሚባለው የሚጀምረው ከኩኩዩ እስከ ሳውዝ አፍሪካ 400 ሚሊዮን ነው ባንቱ ስፒኪንግ ፒፕል አፍሪካ 400 ሚሊዮን አዎ ባንቱ ስፒኪንግ ፒፕል ትልቁ አፍሪካ ህዝብ የሚባለው ባንቱ ስፒኪንግ ፒፕል ናቸው የተለያዩ ህዝቦች ናቸው ግን ባንቱ ኦሪጂን ባንቱ ላንጉዌጅ ተናጋሪ ናቸው ስለዚህ ሁለቱም ባንድ በኩል ነው የሚጀምሩ ኒሎቲክ የሚባሉት ህዝቦች ኢትዮጵያኖች ይሄንን ስለማያውቁ እንዲረዱ ስለፈለኩ ነው ምንጫቸው ሳውዘርን ሱዳን ነው ይሄ ኒሎቲክ ህዝብ ከሳውዘርን ሱዳን ይጀምርና ዲንካ ኑዌር ምናምን ምክንያቱም ኢትዮጵያኖች በደንብ መረዳት አለባቸው ኒሎቲክ ህዝብም በጣም ብዙ ነው ከነሱም አሁን በንሽንጉል ያሉት ጉሙዝ ሽናሻ ይሄ ሁሉ የምታየው ኒሎቲክ ህዝብ ነው ደቡብ ሱዳን ውስጥ ባንቱም አሉ ኒሎቲክ ህዝቦችም አሉ መሰረቱ ከደቡብ ሱዳን ነው ዲንካ ሁለተኛው ትልቁ ብሔር የኢዲ አሚን ብሔር አቾሌ እስከ ኢኳቶሪያል ኮንጎ ወርቅ ክምችት ያለበት ድረስ ኒሎቲክ ነው በኬንያ ውስጥ የዳንኤል አረብ ሞይ ዘመዶች በጣም ቆንጆ መሬት ላይ የሚቀመጡ ትልቅ ትልቁ ኤክስፖርተር የኬንያ የሻይ ኤክስፖርተር የነሱ ኤሪያ ነው ካላንጂኒ ይባላል ሁሉ ራጭ የምታየው የኬንያ ራጭ ከዛ አካባቢ ነው የሚመጣው አብዛኛዎቹ ካላንጂኒ ናቸው ራጮች እነሱ እንደ ኢትዮጵያ ከፍታ ያለው ቦታ ማለት ነው ከፍታ ያለው ቦታ ቆንጆ ቦታ በጣም ቆንጆ ገነት የሚባለው በቁርአንና በባይብል ያለው ገነት እሱ ነው ያለው የመሬት ቁንጅና ልትገምተው አይችልም ያገሪቷ ትልቁ የሻሂ ሰብል የሚያወጣው ኤሪያ ነው መሳይ አለ መሳይ እነሱም ለክፍት ባይደለም
ኩሽቲክ ህዝብ ነው ኦሮሞ አለ ሶማሌ አለ ሌሎችም ትንሾች አሉ ስለዚህ አገሪቷ በሶስት ሜጀር ትልልቅ ግሩፖች ተከፈላለች the Bantus the Nilotic and the Kushite ሶስቱ ትልልቅ እነዚህ ናቸው አራተኛው የስዋሂሊ ክፍል ነው መልቲ ናሽናል አገር ነው ስለዚህ ሽማግሌው ኦዴንጋ በጎሳ ላይ መመስረት የለበትም አዲስ ሀገር በአዲስ ኔሽን መገንባት አለብን ሲሉ ያገሪቷ ከነ ሀብቷ ብዙ በፍጥነት የምታገር ሀገር ነች ሁለተኛ ከጆሞ ኬንያታ ካጣላቸው ሌላ ነገር ምንድነው ለዋይት ሴትለሮች ከተስማሙበት ነፃ ከወጡ የተስማሙበት ብሪቲሽን ለዋይት ሴትለርስን ማባረር አይቻልም ካባረራችሁ ኮምፐንሴሽን መክፈት አለባችሁ አሁን ብዙ መሬት የተወሰደው ከኩኩዩና ከካላንጂኒ ኤሪያ ነው መንግስት ኮምፐንሴት ያደረገ ዋይት ሴትለሮችን እርሻውን መውሰድ ይችላል አሁን እነዚህ እርሻዎች የካፒታሊስቲክ ሞድ ኦፍ ፕሮዳክሽን ይሄ አዲስ የሞደርን አግሪካልቸራል ሲስተም ኬንያ ውስጥ በደንብ ተገንብቷል ምን ያደርጋሉ ስቴት ፓወር ይጠቀሙና ኮምፐንሴሽን እየከፈሉ ይሄንን መሬቶች ይወሰዱ ለኩኩዩ ቡርዣዚ ያድላሉ ለዚህ ነው ኬንያ በምግብ ሰልፍ ሰፊሽንት ነው ገንዘቡም ከእንግሊዝ የመጣ ገንዘብ ነበር አይደለም የኬንያ ኮምፐንሴሽን እየተበደሩ ምን ይያሉ ምናምን እና ኮምፖዚሽን ሰጥተው ለዘመዶቻቸው ለኬንያን ቡርዣዚ ሀብታም እንዲሆን አረጉ በዚህ ማመለካከት ላይ ከሽማግሌው ኦዴንጋ ጋር ይለያያል እነዚህ ኮምፐንሴሽን መስጠት የለባቸው ህዝባችንን ሲመጡ የነበሩ ነው መሬታችንን ሲመጡ የነበሩ ነው ወስደን እኛ ስቴት ፋርምስ ብንፈጥር ይችላል እሳቸው ኦዴንጋ ትንሽ ይሄ የግራ ክንፍ አመለካከት ያላቸው የፓን አፍሪካኒስት ሁለቱም ፓን አፍሪካን ሙቭመንት ውስጥ ነበሩ ግን ተራማጅ የሆነ ፓን አፍሪካኒስት አመለካከት ያላቸው ነው ሶስተኛው ይሄ ትሬድ ዩኒየኒስቱ ቶምባያ የተገደለው የሚጠረጠረው በጆሞ ኬንያታ ኢንተለጀንስ ነው የተገደለው እሱ ደግሞ ደንበኛ የአሜሪካን አፍሪካ ውስጥ ደግሞ አዲስ ፕሮ አሜሪካ የሆነ ትሬድ ዩኒየን የፈጠረ ሰው የአሜሪካን ትሬድ ዩኒየን ትልቅ ትሬድ ዩኒየን ይሄ የሰራተኛ ማህበር ከሚያከብሩት ትልቁ ሰው አንዱ ነው አፍሪካ ውስጥ ሰብሲዳይዝ የሚያደርጉት አሁን ያለው ትግል ይሄ ነው እንደውም የተገደለው ምናልባት ከጆሞ ኬንያታ በኋላ እሱ አገሪቷን ይመራል ተብሎ ይፈራ ነበር ጆሞ ኬንያታ ይፈራው ነበር አሁን የኬንያን ቡርዣዚም እንደዛው የኬንያ ዲቨሎፕ አደረገ ሌላ ኬንያ በጣም ጥሩ ዌዘር ስላላት ብሪቲሾችን በጣም ዘሰተል ስላደረጉ ሃይማኖትም አንግሊካንን ምናምንም ፕሮቴስታንትም አድቬንቲስቱም ምኑም የገባበት ሀገር ለምዕራቡም ደግሞ ኢምፖርታንት የሆነች ሀገር ተሆነና በተቀላላ የዩኤን በዲስ የኤንጂኦስ የትልቅ መስሪያ ቤቶች መናኸሪያ ይሆናል ናይሮቢ በጣም ቆንጆ ከተማ ነው አየሩ ጥሩ ነው ፈረንጆች ሊኖሩበት የሚችሉበት ቦታ ነው ግሪን ነው ዌዘሩ ዋይልድ አይደለም ፈረንጅ ሊስማማው የሚችል ነው ቆንጆ ነው የአበባ ማአቱ ምናምኑ የፍሩቱ የሙኑ ኬንያ ነፃ ከወጣች በኋላ ሽማግሌ ጋር ሳይስማሙ ሲቀሩ አንደኛ ቀስ ብሎ ሽማግሌውን መጀመሪያ ማርጂናላይዝ ተደረጉ ኦዴንጋ ከዛ ወዲህ እንደውም ሲአይኤ አልፎ ከሀገራቸው ወጣ ይሄ አንደኛው የኬንያን ጆሞ ኬንያታ ምናልባት ጠይቆ ይሆናል አስወጡልኝ ይሄን ሰው የካገር ብሎ ተጠልፎ ተወሰደ ሰውዬ ስለዚህ ይሄን ነገር እዚህ ጋር ትንሽ ላቆም ፕሮፌሰር ኦዲንጋ የነበረው አስተሳሰብ ተራማጅ አስተሳሰብ ነው ምናልባት አገሪቱን ለጥሩ ይቀይራታል ብሎ ስለገመቱ ነው ሲአይኤ የጠለፉት ምክንያቱም በጎሳ የተመሰረተ ያውኛም ትንሽ እንትን ስላለን ኤክስፒሪየንስ ስላለን በወያኔ ያንን
ያመጣልናል አገሪቱን በእኛ ቁጥጥር ትሆናለች የሚል አስተሳሰብ ስለነበራቸው ነው ያንን ተራማጅ እንትን ያልተቀበሉት። በዛ ላይ መሰራትስ አገር መገንባት አይቻልም ነበር ወይ በኦዲንጋ ባመጣው ሐሳብ? ጆሞ ኬንያታ ያንን አልፈለገም። ጆሞ ኬንያታ ኩኩዩ ነው፣ ከትልቁ ብሔር የመጣ ነው። በጎሳ ከሄደ ሁሉ ጊዜ ኬንያን የሚመራው እሱ ሊሆን ነው። ትልቁ ደግሞ የኬንያ ክፍል ነው። ሁለት ቅድም ያልኩ መሬቶቹን ምናምኖቹን እነዚህ ሴትለሮች የወሰዱት ከአብዛኛው ከኩኩዩና ከካላንጂኒ ሪፍት ቫሊ ኤሪያ ላይ ያንን እሱ ኮምፐንሴሽን እየሰጠ የኩኩዩ ቡርዥዋዚ መገንባት ፈለገና ኬንያን ዶሚኔት ማድረግ ፈለገ። ስለዚህ ሚስተር ኦዲንጋ የሚያወሩት ወሬ የኩኩዮቹን ንብረት ተጠቅሞ እሱ ኢጋሊቴሪያን የሆነ ሶሳይቲ ሊፈጥር ነው የሚፈልገው። እኛ ይሄን አንፈልግም። አገሪቱ ጎሳ ነው፣ ትልቁ ጎሳ ኩኩዩ ነው፣ ኩኩዩ መምራት አለባት የሚል አመለካከት አላቸው። ከዛ አልፎ ተርፎ የኩኩዩ ቡርዥዋዚ ዲቨሎፕ አድርጎ አገሪቷን መቆጣጠር አለበት ነው። ኢትዮጵያ ውስጥ ደሃ የሆነ ሪጅን ማይኖሪቲ የሆነ በምንም መልኩ ከትግራይ መዝረፍ የማይችል ምንም የሌለው የትግራይ ህዝብ ኢትዮጵያን ሲቆጣጠር ከኢትዮጵያ ዘርፎ እሱ በላ። ኩኩዩ ግን በመሬቱ ላይ ነው የሚኖረው። ትልቅም ቆንጆ መሬት አለ። ደ ሪቨርስ ነው የሆነው። እኚህ ሰውዬ ግን ተራማጅ ስለሆኑ እንደ ታንዛኒያ በሲቲዝን ላይ የተመሰረተ እነሱም እስከ ዩጋንዳ ይኖራሉ። የነሱ ህዝቦች ሚሎቲክ ናቸው። በኢኳሊቲ ላይ የተመሰረተ ሞደርን ኔሽን ስቴት እንገባ ባይ ናቸው። በአመለካከት በጣም ተራማጅ ናቸው። ጆሞ ኬንያታ አንትሮፖሎጂስት ነው። ብዙ ጊዜ አንትሮፖሎጂስቶች የዲፈረንት ያለውን ልዩነቶች ወይንም ደግሞ ያሉትን የብሔሮች የጎሳዎች ጥናት ያደረገው። ስለዚህ ዕውቀቱ ያለው ይሄ ነው እሱ። ሁለተኛም ተራማጅ ሰው አይደለም፣ ፓን አፍሪካኒስት ነው። ግን ሁላችን አፍሪካኖች ነን፣ ግን ሁላችን የተለያዩ ጎሳዎች ነን ባይ ነው። ሁለት የምዕራብ ሰው ነው። ምዕራቡ ወደዱት። የማማሞ መሪ አልነበረም። ስለዚህ የማማው የተነሳው ደግሞ ኩኩዩ መሬት ላይ ነው። ብዙዎቹም የተጎዱት እናንተም የተኮላሹት ኩኩዩዎች ናቸው። ይሄ ኬንያ የሚባለው እንግሊዝ የፈጠረው እርስ በርሱም ኢንቲግሬት ካፒታሊዝም ዲቨሎፕ ያደርግ በደንብ ኢንቲግሬት እንዲያደርግም አልፈለጉም። ምክንያቱም እንዳልኩ መሬቱ የንግስቷ ነው። ዝም ብሎ ነው የሚኖሩበት። የወሰዱ በቃ እዛው ይሰራሉ እና ኩኩዮቹ በጣም ተፈራረጉ፣ ሎዋቹ በጣም ተፈራረጉ፣ ኩል ሆኑ፣ ምን አሉ፣ ከነቤተሰቦቻቸው እንትን አሉ። ኦፍ ኮርስ እኚህ ሽማግሌ አዲስ አመለካከት ኔሽን ቢልዲንግ ኮንሰፕት አመጡ። ይሄ ከካኑ ቡርዥዋዚ ጋር ይጋጫል፣ ከሳቸው ጆሞ ኬንያታ አመለካከት ጋር ይጋጫል፣ ከምዕራቡ ጥቅም ጋር ይጋጫል። ስለዚህ አደገኛ ናቸው ተብሎ መጨረሻ እኮ ተጠልፈው ነው የተወሰዱት። አሁን የእሳቸው ልጅ ነው ጠቅላይ ሚኒስትር አንድ ጊዜ የሆነው። እሱ ግን በአመለካከት እሳቸውን አይደርስም። እሳቸው ተራማጅ ከሚባሉ አሉ ከሚባሉ አፍሪካኖች አንዱ ናቸው። ልክ እንደ ነሬሬ እንደ ሌሎቹ ተራማጅ እንደ ንክሩማ ምናምን ትልቅ ተራማጅ ሰው ናቸው። እሳቸው የጎሳ ስሜት ያላቸውም የአገር ፓትሪዮቲክ ስሜት ያላቸው ሰው ናቸው። በእነዚህ ሁለቱ መካከል ይሄ በሁለቱ ፓርቲ መካከል ከዛ ወዲህ ካዱ ምንም አይነት ሮል ሳይጫወት ስልጣኑ በጠቅላላ ካኑ ያሸንፍና እስከሞቱ ድረስ ጆሞ ኬንያታ ያስተዳድራሉ። ለይስሙላ ግን ምክትላቸውን አንድ ካላንጂኒ ዳንኤል አርቦይን አስቀመጡ። እስካረፉ ድረስ ኬንያ ውስጥ የኩኩዩ ሄጆመኒ ስርዓት ከምዕራብ ጋር የተያያዘ ፈጠሩ ጆሞ ኬንያታ። ከዛም አልፎ ተርፎ በ1965 ከኢትዮጵያ ከኃይለ ሥላሴ ጋር ከንጉስ ኃይለ ሥላሴ ጋር ኮመን ፓክት ሶማሊያ ኢትዮጵያን ከወረች ኬንያና ኢትዮጵያ አብሮ ሊወሯል
ኮመን ፓክት በ1965 ተፈራረሙ የኬንያና የኢትዮጵያ ሪሌሽንሺፕ በጣም ጠንካራ ይሆናል በዚህ ግን ኬንያ የምዕራቡ መናኸሪያ ትሆናለች የኬንያን ቡርዥዋዚም ዲቨሎፕ አደረገ ይሄ የፈረንጆቹን እንትን እየገዙ መንግስት ኮምፐንሴት ያደረገ እየተበደረ እንትን ራሱ ኬንያ ጥቁር ጠንካራ ቡርዥዋዚ በአግሪካልቸር ላይ የተመሰረተ agriculture agro business ከትንሽ ኢንዱስትሪስ ወተት በጣም ነው የሚያፈሩት ሎካል ምግብ ያፈራሉ ኬንያ ምግብ ከውጭ አታመጣ extremely self sufficient ሆነች ሀገር ነች ሁለተኛ ሎካል ምግብም እዛው ነው የምታፈራው አንዳንድ ከአግሪካልቸር ጋር የተያያዙ ትንሽ ኢንዱስትሪዎች ምናምን ዲቨሎፕ አድርገዋል ኢንክሉዲንግ ንግዱን ምናምን ኢንዲያኖች ናቸው የተቆጣጠሩት የነበሩት አሁን ግን ሶማሌዎች ናቸው የተቆጣጠሩት ንግድ which is competitor ሆኑ ሌላው ግን በአግሪካልቸር በፍላወር በምናምን ይሄ መሬት ላይ ነክ በከብት ማፍሪያ በወተት በእንቁላል በምን ኬንያ self sufficient ብቻ ሳይሆን ኤክስፖርት አደረገ የፖለቲካል ስትራክቸሩ ኬንያ ውስጥ እሳቸው ገንብቶ የሄዱ ፓርላማዎችና ምናምን በጎሳ ላይ የተመሰረተና በኳንቲ በዚህ በቀበሌዎች ላይ የተመሰረተ ምርጫ ነው የሚካሄደው የኬንያ ፓርላሜንታሪያን በአለም ውስጥ በጣም ውድ የሆነ የፓርላማ አባል $100,000 ነው ደሞዙ ባመት ከአሜሪካን ኮንግረስ ይበልጣል በደሞዝ ደረጃ ይሄን ገብተው ነው ይሄዱ አገሪቷ ኤክስትሪም ኮረፕሽን አለ ብር ይገባል ይወጣል ብዙ ምዳ አለባት ጆሞ ኬንያታ እስካረፉ ቀን ድረስ ይሄን ሀገር መሩ ሌላ ጆሞ ኬንያታ ከሰሩት ነገር አንዱ ዩጋንዳ ውስጥ ሚልተን ኦቦቴ የሚባል ሰው የተመርጦ ፕሬዝዳንት ይሆናል ሚልተን ኦቦቴ ኢኮኖሚስት ነው የተማረ ሰው ባንቱ አይደለም አቾሌ ነው ኒሎቲክ እንደ ኢዲያሚን ሚልተን ኦቦቴ ጆሞ ኬንያታ ጁሊየስ ነሬሬ ነዛገሮች ነፃ እንደወጡ በኋላ በ60ዎቹ የመጀመሪያ ኢስት አፍሪካን ኮሚኒቲ የሚባል ፈጠሩ ይሄ ኢስት አፍሪካን ኮሚኒቲ አንድ ገንዘብ ነው ያለው ከዩሮፒያን ዩኒየን በፊት ነው አንድ ገንዘብ ነው ያለው አንድ ኤርዌይስ ነው ያለው ኢስት አፍሪካን ኤርዌይስ ይባላል በብዙ ነገር አንድ ታክሴሽን ሲስተማቸው አንድ ነው ኢስት አፍሪካን ኮሚኒቲ እስከፈረሰበት እስከ ኢዲ አሚን መጥቶ እስከፈረሰበት ድረስ የመጀመሪያው የአፍሪካ የኢኮኖሚክ ትብብር ድርጅት ነው በአመለካከቱ አሁን ካለችበት አፍሪካ ሁኔታ በጣም የተሻለ ሞደርን የሆነ በባንኪንግ በኢንሹራንስ በተለያዩ ነገሮች ኢስት አፍሪካን ኮሚኒቲ ታክስም አይወሳሰድም ኬንያ ውስጥ ተፈራው ዛይሮ ይሸጣል እንደዚህ with president ታሪክ ምናምን አልነበረም ኢስት አፍሪካን ኮሚኒቲ ይባላል ያን ኢስት አፍሪካን ኮሚኒቲ የሰበረው ኢዲ አሚን ነው እስራኤል ውስጥ የተማረ ኩዴታ አድርጎ በኋላ ለዩጋንዳም ትልቅ ጣጣ ለኢስትርም አፍሪካ ትልቅ ጣጣ የፈጠረው ኢዲ አሚን ነው እሱ ነው የሰበረው ኖሮ ኢስት አፍሪካን ኮሚኒቲ ወሬት በደረሰ ነበር ጆሞ ኬንያታ ኮንትሪቢዩሽናቸው በኢስት አፍሪካ ሂስትሪ ውስጥ ይሄ ነው አንደኛው ከጁሊየስ ነሬሬ ከሚልተን ኦቦቴ ጋር ቁጭ ብለው ይሄንን መፍጠራቸው ይሄ ግን የተሰበረው በዛ ወታደሩ ማህይሙ ኢዲ አሚን እሳቸው እንዳረፉ ጆሞ ኬንያታ
ጥያቄ አለ የመሬት ጥያቄ ኬንያ ውስጥ ያለበት ምክንያት መሬቱን የወሰደው ፈረንጅ ነው እሳቸው የመሬቱን ጥያቄ ላይ ደግሞ ያለው ክርክር ከኦዲንጋ ጋር እኛ በኮምፐንሴሽን ከፍለን ወስዳለን ባይናቸው ጆሞ ኬንያታ አይ እንዴት ነው የምንከፍለው እነዚህ ራሳ የበዘበዙ በመሬት ጥያቄ ላይ ልዩነት አላቸው በአገሪቷ የፖለቲካል አመራር ላይ ልዩነት አላቸው ምን አይነት ኔሽን መፍጠር አለብን ለሚለው ልዩነት አላቸው ስለዚህ ሆድና ጀርባ ነው ይሁን አዲስ ኬንያ መገንባት አለብን ነው የሚሉት ሽማግሌው ኦዴንጋ እና ሁለቱ ሊስማሙ ያልቻሉበትና ጆሞ ኬንያታ በምዕራቡም ሊደገፍ የቻለበት ምክንያት ምዕራቡ ጋር ቆመ በብዙ ነገር ፖዚቲቭ ሳይዱ ምንድነው ኢስት አፍሪካን እንትኑስ ተጫወተ ፖዚቲቭ ሮል የተጫወተበት ኢስት አፍሪካ ለኬንያ ፕሮዳክሽን የምግብ ፕሮዳክሽን የእንቁላል ፕሮዳክሽን የከብት ፕሮዳክሽን ምናምን ኮምፓራቲቭ አድቫንቴጅ ስለሚሆን ነው እንደዛው ዩጋንዳ ውስጥም ትልልቅ እርሻዎች ስለነበሩና እንግሊዞች እንትን ስላሉ ዩጋንዳም በጣም ፈርታይል የሆነ ቦታ የዛ የነበሩት ኢንዲያኖችን በትልቅ እርሻ ውስጥ የገቡ ትልቅ ቡጆ የነበሩ ምናምን ኢዲያንን በኋላ ያባረራቸው ትልቅ የካፒታሊስቲክ ኢንፍራስትራክቸር ያደረጉ ይሄንን ማርኬት በምግብም በምንም ቀይሮ በተከላላ ወደ ሚድል ኢስት ኤክስፖርት ሲያደርጉ የነበሩ ክፍሎች ናቸው በአንድ ሳይድ ኢዲያንን መጥቶ ዩጋንዳን አፈረሰ ኢስት አፍሪካን ኮሚኒቲንም አፈረሰ የጆሞ ኮንትሪቢዩሽን እዚህ ላይ ነው ሁለተኛ ብስለታቸውን የምታየው ሚልተን ኦቦቴም ይሄ የስቴት ሮል መንግስት በኢኮኖሚው ላይ መግባት አለበት የሚል ሰው ነው በሌላ በኩል ደግሞ ታንዛኒያ ኡጃማ የነሬሪ አመለካከት አፍሪካን ሶሻሊዝም የሚባል አላቸው ይሄ ደግሞ ሊበራል የሆነ ከምዕራቡ ጋር ተሳሰረ ነው እንደዛም ሆኖ ኢስት አፍሪካን ኮሚኒቲ መመስረት ቻሉ ይሄን የሚያሳየው ብስለታቸው ነው ወያኔን ኮምፔር ስታደርገው ጫማቸው አይደርስም ምን አሉ ኬንያታም ሆነ ሚልተን ኦቦቴም ሆነ ነሬሬም ሆነ አንድ ቤት አንድ ኢኮኖሚ መመስረት እንችላለን ሊቪንግ ቱጌዘር አፓር ኬንያንቺ በካፒታሊስቱ ነው የምታምኚው እኛ ደግሞ በህብረተሰባዊ ነው ግን ኢኮኖሚው ይጣጣማር አንድ ብዙ ጊዜ የኢስት አፍሪካን ኮሚኒቲ ቀጠለ አንድ አውሮፕላን አሁን ኬንያን ኤርዌይስ ታንዛኒያን ኤርዌይስ ኡጋንዳን ኤርዌይስ የሚባለው ኢስት አፍሪካን ኤርዌይስ ነበር ፓይለቶቹ ከሁሉም የተውጣጡ ሆስቴሶቹም ከሁሉ የተውጣጡ ቴክኒሻኖቹም ከሁሉ የተውጣጡ እዚህ ላይ ጥያቄ ፕሮፌሰር ኡጋንዳ ብትወጣ ኤክስኪውዝ ሚ ሁለቱ መቀጠል አይችሉም ነበር ወይ አልቻሉም ምክንያቱም እሱ ዩጋንዳን እያፈረሰ ነው ከዛ ወዲያ አካባቢውንም እኮ ስጋት ላይ ጣለ እና ህዝብም መገደል ጀመረ የነበሩትም ኤዥያኖቹን አባረረ ምናምን ዩጋንዳ ትልቅ ኢኮኖሚክ ቤዝ የነበራች ነች ለአፍሪካ ለኢስት አፍሪካ ለዛ ለውህደቱ ዩጋንዳም ጥሩ የኢኮኖሚክ ኢንፍራስትራክቸር የነበራት ሀገር ነች መጨረሻ ላይ ረሃብ እንዲገባ ሁሉ አደረገ ይሄ ሲቪል ወር ኮመጣ መጨረሻ ላይ እሱኮ ለዩጋንዳ ብቻ ሳይሆን ለመላው አፍሪካ ጥቁር ነጥብ ሆኖ ያለው ሰው ነው እስካሁን ድረስ ነው ማለቴ ሰውየው ምናልባትም የኩዴታውን አድርጎ ያንን እንዲያፈርስ ተልኮ ይሆናል ሰውየው እስራኤል ነው የተማረው ደደብ ነው እና ዲፌንስ ሚኒስተር ሆነ ቀስ ብሎ ሚልተን ኦቦቴን እንትን አለ ከዛ ወዲህ ኬንያታ ካረፉ በኋላ ይሄ የኩኩዩ ቡርዥዋዚ ካኑን ዶሚኔት የሚያደርገው they really believe ጆሞ ፓፔት ነው
ኃይለ ማርያም ደሳለኝ በለ በኩኩዩ ቡርጆዚ አመለካከት ካላንጂኒ ነው ሚሎቲክ ነው ኢምፖርታንት የሆነ ክፍል ውስጥ ነው የተወለደው ቆንጆ መሬት ያላቸው ናቸው ትልቁ የሻሂ ምርት የሚመጣው እሱ አካባቢ ነው ሪፍት ቫሊው ግን የተማሩ ሰዎች ብዙ የላቸው ኩኩዮች ዶሚኔት ባደረጉ ቁጥር በተማሩ ቁጥር ምናምን ፓወሩ እንዲቀጥል በእነሱ ሄጆመኒ እንዲቀጥል ፈለጉ ለማስመሰል ግን እሳቸው ያው ፓርት ናቸው ከካኑ ፋውንዴሽን አንዱ ናቸው እሳቸውን ምክትል ፕሬዝዳንት አስቀመጡ ተገመቱት ምንድነው እሳት ጆሞ ኬንያታ ካረፈ በኋላ ዳንኤል አረብሞይ እናስቀምጥና ኃይለ ማርያም ደሳለኝ አርገን እንቀጥላለን ነው ስለዚህ አሉ ኃይለ ማርያም ደሳለኝ በየቦታው ኢትዮጵያ ብቻ አይደለም ወያኔ ኃይለ ማርያም ግሩም አርጎ እንዳመጣው ጆሞ ኬንያታ እንደሞቱ ዳንኤል አረብሞይ ስልጣን ላይ ሲመጡ ኩኩዩ ቡርጆዚ ይቀጥላል የሚለውን እንትን መጨረሻ ሲያዩት ሰውየው የራሱ አይዲያ ያለው ሰው ሆነ አይ ሰው ያደገኛ ነው ብሎ ባስቸኳይ መንግስት ግልበጣ አደረገ በዛን ጊዜ የኤር ፎርሱ ጀነራል ሶማሌ ነበር ጀነራል መሐመድ የሚባል አከሸፈባቸውና ደበደባቸው ከዛ ወዲህ የኩኩዩ ሄጆመኒ ተተጠራቱ ንቅልቅል አርጎ አወጡ ጆሞ ኬንያታ ማኖሪቲዎችን ሰበሰበና ስልጣን ላይ ተቆናጦ እስከወረደበት ድረስ አሁን ካላንጂኒስ are very important ብዙ ሀብታሞች ተፈሩ ብዙ ተማሪ አፈሩ ምናሉ ሌላውንም ሰባስ የራሳቸውን ኮአሊሽን አደረጉና ይሄንን የኩኩዩን ሄጆመኒ እሳቸው ካረፉ በኋላ ጆሞ ኬንያታ አርፎ ኡሁሩ ስልጣኑን ከለቀቀ በኋላ ጆሞ ዳንኤል አረብሞይ ይመሰገናል በኬንያው ኢቭን ኩኩዮቹም ያመሰግኑታል ተፈለክተው አብዛኛው የህዝቡን ክፍል ያመሰግነዋል የነበረውን ባላንስ መለሰ ነው ግን ከኮራፕሽን ነፃ አልነበረም ይባላል ኮራፕሽንማ አገሪቷ ኮራፕሽን የተደበቁ ሰዎች ድሮ ቻንስ አልነበራቸውም ብቅ አሉ በትግሉ አላይንስ ፈጠረ ኬንያን የሚመስልም ሀገር አስመሰለ ይሄ የአንድ የጎሳ ስሜትንም ሰበረ ይሄ ነው የሱፖዘቲቭ ሳይድ ሌላ ግን በኢኮኖሚውም በምኑም ያው ጆሞ ያስቀመጠው ነው የቀጠለው ተዛሬ ድረስ እሳቸው ከሄዱ በኋላ ኪባኪ የካኑ ራሱም ምክትል የነበረ ኪባኪ ስልጣን ይዛል ያ እልቂቱን አይተናል በኪባኪና በሌላ ኦዴንጋ በወጣቱ የሽማግሌ ኦዴንጋ ላይ በተካሄደው እንትን ያኛው ጠቅላይ ሚኒስትር መጨረሻ ለመጀመሪያ ጊዜ አሁን እሳቸው ኦዴንጋ ትልቅ ሮል የተጫወቱት ምንድነው የኬንያ የህገ መንግስት አርቃቂ ኮሚሽነር ነበር በዛ ህገ መንግስት ደንበኛ የሆነ ፕሮግሬሲቭ ህገ መንግስት ካስረቀቁ ሰው አንዱ ናቸው የኦዴንጋ አባት የዚህ የሮያል አባት በዛ ኬንያ በዛን ጊዜ ባረቀቁት ሴትም መሬት መውረስ ትችላለች ማረስ ትችላለች ብሎ ህገ መንግስቱ ገባ እዚህ ላይ በጣም ኢምፖርታንት ሆኖ ምንድነው ያኔ ኪባኪና ሪዮላን ግጭቱ ሲነሳ እና ዓለም ሁሉ ሲሮጥ ነግስምንቱ ሁሉ ሮጦ እዛ ሲሄዱ የተስማሙበት ምንድነው የዛሬ 55 አመት የተጻፈው ህገ መንግስት ፍሪጅ ውስጥ ጆሞ ኬንያታ ከተውት ያስቀመጠው እንደገና ወጥቶ አሁን የኬንያ ህገ መንግስት ሆነ አሁን ያለችው ኬንያ በሌላ ህገ መንግስት ነው የምትተዳደረው እዚህ ላይ እንባባል ማለት የዛሬ 55 አመት የተቀረጸው ህገ መንግስት ግን ጆሞ ኬንያታ እንቢ ብሎ ፍሪጅ ውስጥ ያስገባው
እና በሌላ ነበር ራሱ ባመጣው ነበር እሱ ባመጣውና በቀረጸው ህገ መንግስት ነበር እሺ በሁለቱ በካባኬና ኦዲንጋ ሪዮላ ኦዲንጋ ብቻ ተካሂዶ ረብሻው ሲነሳ ረብሻው ከተነሳው ዝም ብሎ የጎሳ ግጭት አይደለም እንደሌላ ኦዲንጋ ምናምን የሚጠይቁት ምንድነው ነፃ ስንወጣ ኮሚሽን ነበረ ህገ መንግስት ጽፎ ነበረ ያንን ህገ መንግስት ኤምቢ ብሎ ጆሞ ኬንያታ የራሱን ህገ መንግስት ነው የጻፈው የካኑ ለነስማማ የምንችለው ያ ህገ መንግስት ሁሉንም ሊያስማማ የሚችል አብዛኛውም የኬንያን ህዝብ ሊያስማማ የሚችል ኮሚሽኑ ውስጥ የነበሩበት ነው ስለዚህ ህገ መንግስቱ ከፍሪጅ ይውጣና የኬንያ ህገ መንግስት ያ ሁሉ ሽማግሌ ሲራራጥ የነበረው መጨረሻ ላይ ዳኪም ራሱ የካኑ ምክትል ፕሬዝዳንት ስለነበረ ይቀበላል ህገ መንግስቱ ብሎ ያ ህገ መንግስት የድሮ 55 አመት የተወገደው ህገ መንግስት የኬንያ ህገ መንግስት እንደሆነ ተደረገ በዚህ ፕሮሰስ ደግሞ ኬንያ ብዙ የተማረ ሰው ስላፈራ ሁኔታው ስለተቀየረ የተዋወቀ የሰለጠነ ስለመጣ ያ ህገ መንግስት አሁን ካለው የኬንያ ኮንዲሽን ጋር ይስማማል ብዙም ተኩዮች ደገፉት ህገ መንግስቱ በኔሽን ቢልዲንግ የተመሰረተ ነበር ህገ መንግስቱ ሁሉንም ኢኳል የሚያደርግ እና ተስማሙና በዛ ህገ መንግስት ይሄ ጠቅላይ ሚኒስትር ሆነ ያኛም ፕሬዝዳንት አሁን ኬንያ አዲስ ህገ መንግስት ነው ያለው ሁለተኛ ስርዓቱ የአድሚኒስትሬሽን ስርዓቱ ሎካል ፖፑሌሽኑም ራሱን ማስተዳደር እንደሚችል ዲሰንትራላይዜሽንም አድርገዋል በህገ መንግስት እና ኬንያ ትልቋ ችግር ኮረፕሽን ሌብነት ስልጣንና ሙስና ብዙ ጊዜ የተዋሃደበት በመጨረሻ ላይ ይሄ ወጣቱ ሰውዬ በጣም ከሀብታም ቤተሰብ መጣ የቀድሞ ፕሬዝዳንት ልጅ ኡሁሩ እሱ እንደገና ወደ ፖለቲካ መጣ አሁን እዚህ ኬንያ ውስጥ የምታየው ምንድነው ቤተሰቦች አሉ የፖለቲካል ቤተሰቦች ሆኖ ለከነዲ ዳይናስቲ ምናምን የሚባሉ ከየትኛውም ክፍል ይምጣ እነዚህ ቤተሰቦች ናቸው ከነሱ የተውጣጣ ፖለቲከኛው የሚወጣው ኤግዛምፕል ሰጣለሁ የዛሬ አንድ ወር ተኩል ሁለተኛው ሰው ወይንም ምናምን የኬንያ ሶማሌ ሰው አረፈ በመስለኛል በኮቪድ ሁለት ቀን በፊት የሱ ልጅ ሰነተር ነው እነዚህ ቤተሰቦች ናቸው አገሪቷን የሚያስተዳድሩት ህገ መንግስት አለ ቤተሰቦቹ አሉ የፖለቲካል ቤተሰቦች ናቸው ትልልቅ ወፍራም ደሞዝ ይገላሉ ፓርላማ ውስጥ $100,000 ነው ደሞዛቸው አገሪቷ ውስጥ ትልቅ ኮረፕሽን አለ አገሪቷ ብዙ ብር ይወጣል ያለ ስትራክቸሮች አሉ ህዝቡ ብዙም የተቸገረ አለ የአግሪካልቸር እንዳስቀመጡት ብዙ ያፈራሉ ምዕራቡም ያን ሀገር ይወዳል አንድ ብቻ ተራማጅ የፖለቲካል ፓርቲ አለ የኬንያ ሶሻል ዲሞክራቲክ ፓርቲ የሚባል ቼርማኑም የሞምባሳ ሰው ነው ተስፋፍቷል ኬንያው ግን የተኛው ትምህርት ለሚለው ነው አመለካከት ላይ ነው ያንን ትምህርት ተጠቅመህ ምን አይነት አመለካከት ትገነባለህ የሚለው እሱ ወደፊት የሚታይ ነው ግን ጠንካራ የሆነ ኮምፕራዶር የሆነ የኬንያን ቡርዥዋዚያ ይሄ ኬንያን ቡርዥዋዚ ከሁሉም የተወጣጣ ቡራ ቡሬን ለህዝቡ ግን እንደሚፈልገው አልሆነም አንድ ቀን የግድ ይሄ ችግሮች እየፈጠጡ ይመጣሉ ከአንድ አመት በኋላ ትልቅ ምርጫ ይካሄድ ነው በሁለት ነው የሚከፈለው ያው ኦዲንጋ ግሩፕ በአንድ ሳይድ እና ሌሎች ከሱ ጋር ያሉ
ሌላው ደግሞ ይሄ ካኑ ባንድ ሳይድ አሁን ፉክክር ምናልባት እነዚህ የኦዴንጋ ልጅ ግሩፕ ምናልባት እንደተነገረኝ እነ ፈራህ ማዓልን ሁሉ እዛ ግሩፕ ውስጥ ነው ያለው እና ያሸንፋሉ ተብሎ ይጠበቃል። አሁን የሚፈልጉትም ካንዲዴት ያስቀመጡ ሶማሌ ሰው ነው መሆን ያለበት ፕሬዝዳንት ብሎ አስቀምጠዋል ባላንስ ለማድረግ። እንግዲህ ይሄ ነው እንግዲህ ሶማሌ ይሁን አይሁን ዋናው መሰረቱ ምንድነው? ጎሳ ላይ የተመሰረተ ነው፣ ኔሽን ላይ የተመሰረተ አይደለም። እንደ ታንዛኒያ አይደለም። ታንዛኒያ ፕሬዝዳንት ነሬሬ ትልቅ የሰሩት ነገር ቢኖር ጎሳ የሚባለው ነው ያጠፉት። በአንድ ጊዜ እኔ በነውጥ ወከፍ ያገኘኋቸው ሰውዬ አባታቸው ከሰሜን ሶማሊያ መጥቶ እናትየውና አባትየው ዛንዚባር ተወልዶ የታንዛኒያ የዲፌንስ ሚኒስተር መጣ። አሁን እቺ ልጅ ፕሬዝዳንት የታንዛኒያ የሆነችው ሀፍ ሶማሊ ነች። አባታ ከሶማሊያ የመጣው ወታደር ነው፣ የእንግሊዝ ወታደር ነው። ይሄን የሚያሳይ ዛንዚባር ነው የተወለደው። ይሄ የሚያሳይ ታንዛኒያ በጎሳ ላይ የተመሰረተ የታንዛኒያ ህዝብ ይሄ አይነት ኮንሸስነስ የለውም። እዚህ ተወልደሃል አድገሃል ታንዛኒያውን አመለካከት ነው እንትን የሚለው። ስለዚህ የኬንያ ሁኔታ ማለት ነው። ሌላ ጥያቄ ካለ አብራራለሁ። በአሁኑ ጊዜ ትንሽ የመሳሳብ ሁኔታ አለ ከሶማሊያ ጋር ሶማሊያን ስላመጣ ነው። ከዛ በፊት ምን ለማለት ነበር የፈለኩት? በአሁኑ ጊዜ የኬንያ ሁኔታ ወደ ሶማሊያ እንመለስ መጀመሪያ ነው። የሆነ መሳሳብ አለ በሶማሊያና በኬንያ መካከል። ምንድነው ይሄ ነገር? በኬንያና በሶማሊያ አይደለም፣ ልብሱ ነው የኬንያ ልብስ ነው የተለበሰበት እንጂ በኬንያና በሶማሊያ አይደለም። ሁለቱ ኬንያ ስር ተደብቆ ገንዘብ የሚከፍሉት ኢማራትና ኖርዌይ ነው። በሶማሌ ባህር ላይ ልክ ክምችት ጋዝ ተገኘ። አሁን ኬንያ ክሌም የምታደርገው የባህር ጠረፌ ይሄ ክምችት ኢኔስር ነው ትላለች። ይባኛል። ይሄንን ግን አድቫይዝ የሚያደርጓት ኖርዌይና ኢማራቶች ናቸው። ሁለት ጊዜ ሶስት ጊዜ ሄዳ ፍርድ ቤት ተሸነፈች። ስለዚህ የኬንያና የሶማሊያ ችግር አይደለም። እነዚህ ያንን ጋዝ ለመዝረፍ የሚፈልጉ ኃይሎች ኢማሬትስ እና ኖርዌይ የኬንያ ልብስ ለብሰው በኬንያ መጋረጃ ይሄንን ችግር እየፈጠሩ ነው ያሉት። ይሄ ችግር ደግሞ አንድ ላይ ሆነው ነው ፕሮፌሰር? ኦኬ አንዱ ነው። ይሄ ነው ችግሩ፣ ከዛ ውጭ አይደለም። አብዛኛው የኬንያ እኔ ናይሮቢ በዛ ጉዳይ ላይ ናይሮቢ ውስጥ ላለው ዩኒቨርሲቲ ተጋብዤ ዲቤት አድርጌ ነበር። አብዛኛው የኬንያ ምሁር ትክክል አይደለም፣ ኡሁሩ ተሳስተዋል፣ እኛ ይሄ እኛን አይመለከተንም፣ ሁለተኛ ከሶማሊያ ጋር ያለን ሪሌሽንሺፕ ጠንካራ ነው፣ አብረን ትሬድ መስራት እንችላለን። የኬንያ ምሁር አብዛኛው ተቃዋሚ ነው፣ እሱንም አይመለከተው። ግን እነዚህ ሁለት ስቴቶች ናቸው። ቦርደሩ ዲማርኬት አይደለም፣ ይታወቃል አይደለም? ነው የባህሩ የታወቀ ነው። ግን እነሱ ናቸው ፑሽ የሚያደርጉት ኬንያ። ምክንያቱም ሁለቱ በተለይ ደግሞ አሁንም ሰሞኑን ቦምቡን የምታየው የአልሸባብን ሰፖርት የሚያደርገው ኢማራትስ ነው። ሶማሊያ ውስጥ ስቴብል የሆነ መንግስት እንዳይኖር ፈርማጆን እኮ ሰብሲዳይዝ ያደረገ አገንስ ፈርማጆ የሚዋጉት ኢማራትስ ናቸው። ኢማራትስ በምንም መልኩ ፈርማጆ እዛ ሀገር ውስጥ እንዲያሸንፍ አትፈልግም። ኬንያንም ትደግፋለች አውቃ በኡሁሩ በኩል ሌላ ኃይሎችም ሶማሊያ ውስጥ ብትመጣ እንዲሄድ። ለዚህ ነው ሶማሊያና ኢማሬት ዲፕሎማቲክ ሪሌሽን ተቋርጧል። ራሳቸውንም አባረውታል። ብር ይዞ መጥቶ ተይዞ ኤርፖርት ላይ 10 ሚሊዮን ዶላር ነው ምናምን ለመረበሻ የሚያደርገውን ገንዘብ ነው እየሰጠ ምናምን አላ እዛው ከኤርፖርት አሰናበቱት። ኤምባሲያቸውንም ዘጉላቸው።
ይሄ ነው ያለው ኤሚሬትስ ነው የምታደርገው ታላር ወጣ ኬንያ ገባችና ገንዘብ እየሰጠች ምን ያለች ሎቢ ያደረገች የኬንያ ውስጥ ያለው ድክመት ምንድነው እንደሚነገረው ታክሲን ስትሳፈር ማንንም የታክሲ ሰው ናይሮቢ የሚነግርህ ምንድነው ፕሬዝዳንቱ ሱሰኛ ናቸው መጠጥና ይሄ ድራግ ወስዳል ከአሜሪካም እኮ ተባረው ነው እንትን ነው ይሄ ፕሬዝዳንቱ በጣም የሀብታም ልጅ በቁንጦት ያደገ ችግር ያላየ ዝም ብሎ በሐራም ዝም ብሎ በአባቱ ምክንያት ስልጣን ላይ ተኩዮቹ ያስቀመጡ እና ብዙ የፖለቲካ ብዙ ጊዜም አሉ ሲሰክር ምናምን ነው የሚታየው እንጂ እንደውም እንደ ፖለቲካም የሚወድ አይመስለኝም ሰው የገንዘብ ማሰባሰብ ያጣለው ግን ይሄንን ያቃሉ ቀጠሮች እና ብር ያፈሳል እንትኖች ኢማራቶች ብር ያፈሳሉ ይሄ ነው እና አብዛኛው የኬንያ ሰው ይሁን ኩኩዮቹ አይወዱትም ያፈርስ ነው እንግዲህ የኬንያ ነጻነት ወደ 60 ዓመቷ እየተቃረበች ነው ፕሮፌሰር ግን እንደሚባለው ብዙ ሰዎች አቃለው ከኬንያ የመጡ ወደ አውስትራሊያ ነው ሄጃላቀብ ኬንያ ግን እንደሚባለው ብዙ የኬንያ ሰው በችግር ነው የሚኖረው ብዙ ለምሳሌ ብዙ የባህር ጠረፍ አለ ቢች አለ ለመዝናናት ጥቁሮች የማይገቡበት በገዛ ሀገራቸው እንኳን በነጭ በህንድም እንኳን ሰራተኛ ሆነው የሚደበደቡበት እና ፐርሰናሊ ያዩትን ይነግሩኛል ይሄ ነጻነት መጥቶ ለዚህ ሀገር ያመጣው ለህዝብ ለውጥ አለ ተብሎ ሊነገር ይችላል በመሰማው አንተ ስለምትሄድና ስለምታውቀው እንዴት ነው እስኪ የህዝብ ኑሮ ኬንያ ውስጥ ካራ የሆነ ኮምፕራዶር ቡዛዚያ ኬንያ ይሆን የሚኖሩበት ቤት በልጅም ውስጥ ያለው ቡዛዚያ ይኖርበት ዛዩት የቪላ አይነት እኔ በልጅም ተላየ ግን መደብ ነው ከሁሉ የተወጣጣ ልጆቻቸው የተማሩ ናቸው ለደሃው ኬንያዊ ኮምፔርስ አድርገው ደሃ ይሻላል ምን አልኩት የኬንያ ደሃ ከኢትዮጵያ ደሃ ይሻላል እሺ አሁን ኮምፔር በማድረግ አይደለም 30 አመት ኢትዮጵያ የኖረችበት ኑሮ ኬንያ ኑሮ በየመስሪያ ቤቱ ኬንያኖች አብረው ይሰራሉ ኢትዮጵያ 30 አመት በአፓርታይድ የሆነ ስርዓት ውስጥ የነበረች ሀገር ነው ጎሳኝነቱ ኬንያ ህዝብ ማህተም ብዙ የለም አለ ፖለቲካል ሲስተም በጎሳ ላይ ነው የተመሰረተው ቢሮክራሲው ኮረፕት ነው ግን እንደ ኢትዮጵያ ኮረፕት አይደለም በሁሉ መልኩ ከኢትዮጵያ ይሻላል አሁን ካለችው ኢትዮጵያ እንደ ሶማሊያ አንዳንዴ አዝናለሁ ኢትዮጵያ መወለድ ኬንያ በወለድ ይሻለኛል አንድ ኬንያዊ ስዋሂሊ የተናገር እኔ መስሪያ ቤት ውስጥ ሄደ ሰርቪስ ማግኘት ይችላል የኬንያ ኦሮሞች ሁኔታ የኢትዮጵያ ኦሮሞች ሁኔታ ይሻላል هذا حقيقة እና ያለን ኢሜጅ ስለ ኬንያ yes ኬንያ ውስጥ ድህነት አለ ምን አለ ድህነትን እንግዲህ ከራሳችን ኮምፔር ካደረግነው 3 ጊዜ ይበላሉ ድህነታቸው ይሁን ወንም ደግሞ እንትናቸው ይሁን
የትምህርት መስፋፋት የጤና አውታሮች ከኢትዮጵያ የተሻለ የኬንያ ህዝብ ነው ገነት ነው ማለት አይደለም ኢትዮጵያ በ60 ዓመት ውስጥ ቁልቁል ነው የሄደችው እንጂ ወደ ላይ አልተነሳችም እና ኮምፔር ካደረግነው despite of theft corruption ሙኑ ስልት እንትኖች ይሄዳሉ እና ይሄን ለማለት ነው እና ትንሽ እይታችን ኬንያ ውስጥ ኦፍኮርስ ሰው ሊሰረቅ ይችላል ምንም ሊሰረቅ በኒያ ደምራቱ ሊሰርቁ ይችላሉ ኮረፕሽኑ እንዳለው ነው ምኑ እንዳለው ነው ኮሎኒያሊስቱ ያደረገው ሳይኮሎጂካል ጉዳቶች ምናምኖች አሉ ግን ኢትዮጵያ ውስጥ ያለው ሁኔታ 30 ዓመት በአፓርታይድ እና ጭፍለቃ ለብነት ዘረፋ ግድያ ምናምን እንደዛ አይነት ሲቹዌሽን ኬንያ ውስጥ አልተደረገም መጪው ምን ይመስላል ለኬንያ አሁን ስታስበው ምናልባት ከምርጫውን በኋላ በተለይ አላቀም ከኬንያን የፖለቲካል ክላስ ጋር መነጋገር ይቻላል ከዛም አልፎ ተርፎ አብሮ መነገድን መቻል ይቻላል የቀጠናው አመለካከት አብረን ነግድ አብረን እንስራካል ከአድማሳቸው ሰፊ ነው ከዚህ በፊት ነገር ያለው የኢስት አፍሪካን ኮሚኒቲ የሚል ኮንሰፕትም የነበር አሁን እኮም እንደዛው አላቸው የኢስት አፍሪካን ኮሚኒቲ እንደገና ሪቫይቭ አድርገውታል ስለዚህ የአፍሪካ ቀንድ ላይም እንደዛው ቢልድ ብናደርግ ከዛ ጋር ብናዛምደው ቀጠናው በተቀላላ አንድ ኢኮኖሚክ አውታር ሊኖረው ይችላል በትልቅ ደረጃ በዛ ኬንያኖች ችግር አይኖራቸው ምክንያቱም ራሽናል ናቸው በዛ አድጎበታል እንጂ ለዛ ነው ዩኒቨርሲቲዎችን በዛ ሌክቸር ሳደርግ ስናገር ምናምን ነው ወጣቶቹ ትክክል ነው ያሉኝ ይተበላል ኖት ወሰዱ ሁለሶስት ጊዜ ጋብዘውኛል እና የሚያሳየው ምንድነው እይታቸው ሰፋ ያለ ነው የትምህርት ሲስተማቸውም ሰፋ ያለ ነው ተሰተነክስተው ኬንያ ውስጥ ያሉ መጽሐፎች ስለ አፍሪካ የተጻፉ ስለምን የተጻፉ ስለ ኤርትራ የተጻፉ ስለ ኢትዮጵያ የተጻፉ ምናምን 4-5 ቡክሾፖች አሉ ትልልቅ ምናምን ፉል ነው አትሊስት ኤሊቱ ገዝቶ ያነባል በቁጥር ፉል ነው እንደዛ አይነት መጽሐፍት ቤት አዲስ አበባ ውስጥ አንድም የለም ለምን ኮምፔር የምታደርገው ታዲያ ዛንዚባር ሄጃለሁ ዛንዚባር ውስጥ ያለው የመጽሐፍ ቤት አንዱም ግማሹም ሳይሆን ሩሙም ኢትዮጵያ ውስጥ ቢኖር በተደሰኩ ነበር ዳር ሰላም ደሰም ና በዚህ ኢስት አፍሪካ ቀድሞና ኤኒቲንግ አፍሪካ ውስጥ ወጣ መጽሐፍ ታገኘዋለህ the next day ምን ያህል ነው የሚያነበው ሰው ሌላ ጥያቄ ነው ግን መጽሐፎቹ አሉ ይሄ ግን የለም አዲስ አበባ ጋዜጣም ፕሮፐር ጋዜጣም የለም እንዴት ነው አንተ ወጣቱን ምንም ተምሮ አንብቦ ዲስከስ አድርጎ አመለካከቱን ቀይሮ ምናምን ናይሮቢ ሙሉ ነው መጽሐፍ እኔ መጽሐፍም ከውጭ ማዘዝ ትችላለህ መጽሐፍ ቤቶቹ በጣም ኤክስፒሪየንስ ያላቸው 50 ዓመት ኤክስፒሪየንስ ያላቸው 60 ዓመት ኤክስፒሪየንስ ነፃ እንደወጣች ነው እነዚህ መጽሐፍ ቤቶች የተከፈቱት እና በዛ ፈልጎ ለማንበብ ለሚፈልግ ሰው አለ የተሻለ ይመስለኛል ማለት ነው በጣም ጥሩ ፕሮፌሰር አይ ቲንክ በደንብ ጥሩ ቆይታ አርገናል ኬንያ ውስጥ ኬንያም ለማገበውኘት ትንሽ ሐሳቤ አሁን ያበራታታውን ይሄድከው በሚመጣው ሳምንት ወደ ሌላ አገር እንሻገራለን
በጣም ነው የምናመሰግነው ፕሮፌሰር መሐመድ። አይ ቲንክ ጥሩ እንትን የሰጠህን ስለ ኬንያ። የተከበራችሁ ውድ የሆርን ኦፍ አፍሪካ ቲቪ ተከታታዮች በዛሬው ቀን የነበረን ፕሮግራም ከፕሮፌሰር መሐመድ ሐሰን ጋር እዚህ ጋር ቆሟል። እስከምንገናኝ ድረስ በሚመጣው ፕሮግራማችን ሰላም አለይኩም፣ ደህና ሁኑ።